اشتريت لها كل شيء جديد غير عن اللي كانت تستخدمه عملتي الاولى، المخده واللحاف. هنا جهزت لها كم طقم، تقريبا 4، بس لاني ما اعرف صراحه كم قياسها بالضبط فاحتياطا ما اخذت لها اكثر من 4. غسلتها وكويتها وعلقتها. وفرت لها كل شيء يخص النظافه، الشامبو، الشاور جل، البلسم، الادوات الشخصيه، المعجون الاسنان، فرشه الاسنان، عوادل الاسنان، تقريبا كل شيء راح تحتاج وفرت لها. جهزت لها شويه سناكات لانها بتوصل في الليل فممكن تصحى واحنا نايمين وتكون جيعانه ከመልክ እድል ያምራል ይላል ያገሬ ሰው ማለት ነው። አላህ እድላችን ያሳምረው ያገሬ ልጆች። እንደዚህ ያሉ አሰሪዎችም አሉ ማለት ነው። ስንት እህቶቻችን እኮ 1000 ድርሃም 1000 ሪያል እየተከፈላቸው ራሱ እንዴት አይነት ኑሮ እንደሚኖሩ ቤት ይቁጠሩ ማለት ነው። ምክንያቱም ከአሁን በፊት የሰሩት ቪዲዮ አይቻለሁና በዚህ አጋጣሚ የማይመች ቤት እየሰራችሁ ያላችሁ ቶች አንዳንድ የመዛወር ጦር ነው ወላይ ተዛውራችሁ ይዩት ማለት ነው። በዚህ አጋጣሚ እንደዚህ ያለ ቪዲዮ ስታዩ ዝም ብላችሁ አትለፉ። ሸር ወደ አለመዳም ማለት ነው። ምክንያቱም እነሱ እንኳን ባደርጉ እንደዚህ የሚያደርጉ አሰሪዎች እንዳሉ ማወቅ አለባቸው፣ ማየት አለባቸው። እንዲሁም አንዲት ሰራተኛ ይሄ ነገር እንደሚገባትም ማወቅ አለባቸው። ለምን ብትሉ አንዳንድ ቀን አመዳሞች ማለት ነው። አስባችሁታል? የሀገሬ ልጆች የአንድ ድርሃም ወይ የአንድ ሪያል ሳሙና ሳትገዛ አንድ ቀያሪ ቢጃማ እንኳን ሳትገዛ ሰራተኛ ፊሪሃ የምትላለች ማለት ነው። ሰራተኛ ትሸታለች፣ ንጽህናዋን አትጠብቅም፣ ራሷን አትጠብቅም እያለች በየሰርግ ቤቱ የምታማት በየኮመንት ስሩ የምትሙጨረጨር እኮ ብዙዎች አሉ ማለት ነው። አሁን ይቺ መዳም ይሄ ሁሉ ነገር አሟልታ ይቺ ሰራተኛ ራሷን ባትጠብቅና የሆነ ጎደሎ ቢገኝባት መዳም ብታወራ ይገባታል። ምክንያቱም እውነቴን ነው የምላችሁ ቪዲዮውን አይደለም እኛ ሰራተኞች ይቅርና ያዩት አረቦች ራሱ ወላሂ እየተገረሙ ነበር። ብዙዎቹ ደግሞ ሙድ እያያዙባት ነበር ማለት ነው። ሙዱ ምንድነው ካላችሁ ለምንድን ነው ይሄን ያክል ደረጃ ለሰራተኛ እያሉ የሚስቅ ኢሞጅ ጋራ ኮመንት እየጻፉላት ነበር ማለት ነው። ሴት ወይቱ ግን ሰራተኛ ናት ብላ ሳትንቅ አላህ ይስጣት። እሷን ከፍ እንዳደረገቻት አላህ እሷንም ከፍ ያድርጋት። እውነቴን ነው የምላችሁና እስኪ በዚህ አጋጣሚ ስንቶቻችንን እንደዚህ ያለ አቀባበል የተደረገልን? እኔ እንደዚህም ባይሆን አልሐምዱሊላህ ጥሩ አቀባበል የተደረገልን። የት ዱባይ ማለት ነው። ሳውዲስ የሳውዲ መዳሜ ከምስመኝ በነገራችን ላይ የዱባይ መዳሜ ብትነክሰኝ ይሻለኛል። በዚህ በኩል እኮ ጽድት ያለች ናት ወላሂ። እንግዲህ ምንድነው መሰላችሁ በጣም ጥግረራ ላይ ነኝ። ከዚህ ምላሴ በላይ ጥፍ አድርጌ ነው የማወራ። በጣም ይቅርታ እንግዲህ ስለ ቪዲዮ የሀገሬ ልጆች። ምንድነው ሸቃሊት ምን ይዘሽ መጣሽ ካላችሁኝ ማለት ነው የሀገሬ ልጆች መዳም ማለት ነው። እንግዲህ እኔ ዩቲዩብን ታውቃላችሁ፣ አልደራደርበትም። ካላበታች በዚህ ሰዓት ብታሰር እንኳ ዋስ ሆኖ ያስፈታኛል ብዬ የምለው ነገር ያለኝ ዩቲዩብ ነው። ግን ለእናንተ ስለ የማልሆነ የለም። ዛሬ ሙሉ የሰው ቪዲዮ ነው የመጣሁትና እናንተ ደግሞ ላይክ እና ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ። እውነቴን ነው የምላችሁ። ለምን ዩቲዩብ የሰው ቪዲዮ አይወድም ያገሬ ልጆች። ግን እኔ ወረኛ ነኝ። ለእናንተ ስለ ደግሞ የማልሆነው ነገር የለም። እንድታዩት ነው። እንደዚህ ያለ አሰሪም አለ እንዴ እንድትሉ ነው። እውነቴን ነው የምላችሁ። ለምን ብዙዎቻችሁ እየተበደላችሁ ያልፋል እያላችሁ ሆዳችሁን ስር አርጋችሁ አንጀታችሁን አስራችሁ በአንድ ብር ሳሙና 1 ዓመት እየተጠቀማችሁ የምትኖሩ እህቶች አላችሁ። ተዛወሩ። መዛወር ጥሩ ነው የሀገሬ ልጆች። እስከ መቼ እንዴ? እናማ የሀገሬ ልጆች ማለት ነው መዳም እያለች ያለችው አልሐምዱሊላህ ብላ ነው የጀመረችው። ሲጀመረም ፈጣሪዋን አመስግና ነው የጀመረች እና አልሐምዱሊላህ ሊዮም ብትጅ ከዳምቲ ያለች ማለት ነው። ወላሂ እኔ ለመዳም ይሸራ አድርጌላታለሁ። ከዚያ ፎቅ ሲሄድ እኔ ያጎደልኩብሽ ነገር አለ እንዲ ያለችኝ ላ አልኳት። ምክንያቱም ያጎደለችብኝ ነገር የለም። በነገራችን ላይ ነገራቸዋለሁ ካሁን በፊት የሀገሬ ልጆች ሌላውን ነገር ተውትና ወላሂ ነው የምላችሁ የዛሬ 7 ዓመት አካባቢ ኢትዮጵያ ሄጄ ነበርና በዚያን ሰዓት ሲሄድ ሌላውን ነገር ተውትና ወንዶች እንዳይሰሙ ቀስ ብዬ ላውራችሁ። ጡት ማሰሪያና ፓንት ብቻ በደርዘን ስለሚገዛልኝ ወስጄ አንድ ነጋዴ ተከራይ ነበረን ለሱን ያስረከብኩት ማለት ነው። ወላሂ እየቀለድኩ አይደለም። አሁንም ሴር ታላችሁ እሱን አስረክቤ ነው ስራ መጀመር ወይም እሱን አንጠልጥሌ ነው ስራ መጀመሪያ ማድረግ ያገሬ ልጆች ማለት ነውና በዚህ በኩል አላማትም በጣም ጽድት ያለች መዳም ነው ያለችኝ። እና እንግዲህ እቺ መዳም እያለች ያለችው ዛሬ ሰራተኛ ልትመጣ ነው። ከ4 ወር በፊት ሰራተኛ ተሳፍራለች እና ይሄ ክፍል ከተዘጋ 4 ወር ሆነው እያለች ነው ማለት ነው። ስለዚህ ዛሬ ደግሞ ሰራተኛ ከመምጣቷ በፊት ክፍሏን ረትቤ የሚያስፈልጋትን ነገር አሟልቼ መጠበቅ አለብኝ እያለች ነው ማለት ነው። ከዛ እሷ ብቻዋን ማጽዳት ስለማትችል ምን አደረገች? የቀን ሰራተኛ ከካምፓኒ ሰራተኛ ይዛ መጣች ማለት ነው። እና ያቺ ከካምፓኒ የመጣችው ሰራተኛ እንዳያችሁት ሁሉንም ነገር አዲስ ነው የገዛላት ብላለች። ኪልሽ የመጀመሪያ ሰራተኛ ስትጠቀምበት የነበረው ሁሉንም ነገር ጥዬ አዲስ ነገር ነው የገዛላት ብላለች ማለት ነው። እና ያልጋ ልብሷ ምናምን ስትቀይርላት አንሶላ ምናምን ትራሶች ምናምን ስታመቻችላት ምናምን ምን እሱ ብቻ ሰራተኛይቱ ገና አልመጣችም። ያው በፎቶ ግን አይታታለች። በእርግጥ በፎቶ ስላየቻት ይመስለኛል እንጂ በፎቶ ባታት አትገዛም ነበር። ሳይዟን ራሱ ሳታውቅ የቢሮ ልብስ የክብር ልብሳችን ማለት ነው ታውቁታላችሁ። ማን ነው ዩኒፎርም ማለት ነው 4 ፍሬ ዩኒፎርም ለመጠባበቂያ ገዝቼላታለሁ። ምክንያቱም
ሳይዟን አላውቀውም ብላ እንግዲህ 4 ፍሬ ዩኒፎርም ገዘው ከዚያ አጠብኩላት፣ ከዚያ ተኮስኩላት፣ አሁን ደግሞ ይሄው አለግትላት ብላ እያንጠለጠለችላት ወይም እየሰቀለችላት በሽቡ አሳየችን። ከዛ በኋላ ቤቱ ምድርባሉ አጫጫሰችበት፣ ሽቶ ምናምን አልጋዋን ልብሷን ረጫጫችላት፣ እነ ሻምፖ እነ ዘይት እነ ክሬም እነ ባዝሊን የቀረ ነገር የለም። ይሄን ስላዩ ልክ ሰራተኛ ይሄ ነገር እንደማይገባት አድርገው የሚያስቡ ብዙ ደንቆሮ መዳሞች ስላሉ ወላሂ ሙድ እያዙባት እየሳቁባት ነበር ማለት ነው። የኛዎቹ ደግሞ ባክሽ ለማስመሰል ነው እንጂ እንደዚህ አታድርጊም ለቲክቶክ ብለሽ ነው እንጂ ምናምን እያሏት ነበር ማለት ነው። ግን እኮ ስንት ጀግና መዳሞች አሉ መሰላችሁ የሀገሬ ልጆች በሰራተኞቻቸው የማይደራደሩ ወላሂ። እኔ አይደለም ያልሆነ ልብስ ለብስ ከሰው ፊት ቀርብ ይቀርና በር እንኳን እንድከፍት አትፈቅድልኝም መዳም። ግን ደግሞ ከኔ መዳም የበለጠች ደግሞ ለሰራተኞቿ አንዲን ብላ የምትቆም አንዲት ጓደኛ አለቻት። ክፍላቸውን ብታዩት ማለት ነው የመዳሞችን ክፍል ነው የሚመስለው። አልጋ ልብሳቸው አንድ አይነት፣ ቁም ሳጥናቸው አንድ አይነት፣ እንዴት እንደሚያምር ወላሂ። ምስሪ ነች፣ በጣም ሀብታም ነች። ባሏ ማለት ነው በጣም ኃይለኛ ብር 200 ሺህ ብር ይከፈለዋል አለችኝ። እኔ ስትው 200 ሺህ ድርሃም እኮ ስለሚከፈሉ ነው እሷ ባል አለችኝ። ወላሂ በየወር ለሷ ራሱ የሚሰጣት 20 ሺህ ብር ነው አለች። ለማን ለሴት ቤቱ። ከዚያ 3 ልጆች ናቸው ያላት። 3ቱም ትልልቆች ናቸው። 2ቶቹ ወንዶቹ ስራ ይዘዋል። ሴቷ አግብታ ወልዳለች፣ ስራ የላትም፣ ገና የኮሌጅ ተማሪ ነች ማለት ነው። ልጆቹ ይስጧታል ምናምን ነገር ይወርሳል ምናምን ትላታለች። ብቻ አላውቅም፣ ግን ቤቷ ስታዩት እንዴት እንደሚያምር። በዛ ላይ ደግሞ በጣም ምርጥ ሰው ነች። ለእኔ ራሱ ብር ትሰኛለች በመጣች ቁጥር ማለት ነው። እና እንደዚያ የሚያደርጉም አሉ፣ የለም አልላችሁም ማለት ነው። ባይን ያየሁትን መሰክራለሁ። እና ይቺ መዳም የቀረ ነገር የለም። በቃ ሁሉንም ነገር አሟላችላት፣ ሁሉንም። ሌላውን ተውትና የምትመጣው ማታ ስለሆነ በዚያን ሰዓት እኛ ተኝተን ስለሚሆን ምግብ ሊረባት ይችላል። ስለዚህ ለራቧ ማስታገሻ ብላ ውሃ አስቀመጠችላት፣ ችብስ፣ ቸኮሌት ምናምን ነገር ብቻ ያላስቀመጠችላት ነገር የለም ማለት ነው። እና በዚህ አጋጣሚ መዳምዬ ማለት ነው ሸቃሌትን እንዳከበርሻት አላህ ያክብረሽ፣ እውነት አላህ ያክብረሽ። ስለዚህ ሀገሬ ልጆች ማለት ነው እናንተ 1000 ድርሃም እየተከፈላችሁ 1000 ሪያል እየተከፈላችሁ 24 ሰዓት በሙሉ የሷን ቆሻሻ እየተሽከረከራችሁ እያጸዳችሁ እየኖራችሁ ማለት ነው ሁሌ አንድ አይነት ህይወት የማትሻሻል መዳም እናንተ እየፈጋችሁላት፣ እናንተ ጥሩ ሆናችሁላት እሷ ጥሩ የማትሆንላችሁ ከሆነ ወላይ ተዛወሩ ማለት ነው። እንዴ መዛወር ብዙ ነገር እኮ ያሳያል የሀገሬ ልጆች። እንዴ ምን ነው ሸዋ የዚህን ያክል ማለት ነው እንዴ? ወላይ በጣም ነው የሚያሳዝኑ። በ1000 ብር እየሰሩ ምግብ በራሳቸው ይገዛሉ። እንደዚህ ሳሙና ባዝሊን፣ ለሳሙናና ለባዝሊን ደግሞ እኮ የሚያናዱኝ ወላይ መዳሞች ማለት ነው ሳያሟሉ ሳይሰጧቸው ቆሻሾች ናቸው ንጽህናቸውን አይጠብቁም ይላሉ። ከየት አምጥተው እነሱ ይግዙ? ቆይ ገዝተውም እኮ ደግሞ እየቆጠቡ ነው የሚጠቀሙ። ምክንያቱም የተሰደርነው ችግር አስመሮን ነው። ስለዚህ ብራቸውን ሴቭ ማድረግ ይፈልጋሉ ብዙ እህቶች ማለት ነው። እና ልክ ሁሉን ነገር እንዳሟሉ ሁሉ ይመጡና በየኮመንት ስሩ በየሰርግ ቤቱ የኔ ሰራተኛ ማትሸታለኝ፣ ንጽህናዋን አትጠብቅም፣ ራሷን አትጠብቅም እያሉ የሚቀደዱት ነገርስ። ይሄን ቪዲዮ ያዩ ኮመንት ላይ መዳሞች እየተሳለቁ ነበር። ያ ማለት እነሱ እንደዚህ ያደርጉላችሁም። ገባችሁ? ከኮመንታቸው ራሱ መረዳት ይቻላል። እና ከዚህ ቤት እስኪ ሄደሽ የገባሽ እህታችን ማለት ነው በዚህ አጋጣሚ እቃውን ስታዩ ታውቂዋለሽ፣ የመዳሟን ድምፅ ታውቂዋለሽ። እና ኮመንት ላይ ጻፊልን እስኪ ስንቶቻችሁ ናችሁስ በራሳችሁ እየገዛችሁ የምትጠቀሙ እህቶችን? እናንተም ኮመንት አድርጉና እና መዛወር ጥሩ ነው። መዳምዬ ላንቺ ቃል የለኝም። አላህ ጨምሮ ጨማምሮ ይስጥሽ። በመጨረሻም ዱዓ አደረገች፣ አላህ ሀይሩን ነገር ያቅርብልን፣ ሸሩን ነገር ያርቅላት ብላ ማለት ነው። እና በጣም ደስ ስላለች ነው ቪዲዮ ይዤ የመጣው። ላይክ አድርጉ እናንተም